ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት ሰነበታችሁ? በአሜሪካና በመላው ዓለማት የምጽአቱ አዋጅ ነጋሪ ዩቲዩብ ቤተሰቦቻችን እንዲሁም በጂኤምኤም ቲቪ በኢትዮጵያ በኤርትራ በአፍሪካ በአረብ ሀገራትና በተለያዩ ዓለማት የምታገኙን ወገኖቻችን እንደምን ከረማችኋል? እግዚአብሔር ይመስገን በጣም ደህና ነን። እንደተሰጠን አደራ ሙሽሪት ከተወለደችበትና ካደገችበት ትንሽ መንደር ወጣ ፍቅረኛዋ ወደ አዘጋጀላት ቋሚ መኖሪያቸው ሊወስዳት የመጣ መሆኑን ጆሮአችን እየሰማ ስለሆነ መልእክታችንን አንስተን ቶሎ በሉ ነቃ በሉ እያልን ከሴቷ ቤት ሆነን መጮህ ጀምረናል። ሙሽራው ድንገት ነውና በንጥቀት በኩል ውስድ የሚያደርጋት። ስለዚህ ዝግጁነት ወሳኝ ነው። ሁሉ ነገር ይቀራል እንጂ በህይወት ቀልድ የለም። ያውም አጥብቆ በሚያዘው በዘላለም ህይወት አሳሳቢ የሚያደርገው ደግሞ ፈጽሞ ባልተጠበቀ ጊዜ ሙሽሪቱን ብድግ አድርጎ መውሰዱ ስለሆነ ችላ ማለቱ አግባብ አይደለም። ምን ምልክቶች ዓለምን አጅበዋታል? ለዚህ ሳምንትም የመራረጥናቸውን መመለሻ ማንቂያና ማባነኛ መረጃዎችን ይዘንላችሁ ቀርበናል። ብስራት ታደሰ ነኝ። ወደ ቀዳሚው መረጃ ስናቀና መነጠቂያችን በደረሰበት አካባቢ ይልቁን በጣም ልንነቃና ልናነቃቃም የሚገባን የወንጌል አደራን ጉዳይ አስመልክቶ የኢትዮጵያ ቃለ ሕይወት ቤተክርስቲያን ያከናወነችውን አኩሪ ተግባር ይሆናል እንዲህ ቀርባል። እግዚአብሔር ሆይ በሉልኝ፣ አመሰግንሃለሁ። ቃልህን ሰምቻለሁ። እኔ ኃጢአተኛ ነኝ። ከመጨረሻው ዘመን ምልክቶች ዋነኛውና አንዱ የሆነው ጌታችን ኢየሱስ ከተናገራቸው ትንቢቶች መካከል ወንጌል በዓለም ዙሪያ ይሰበካል ያለው ነው። እኛም በዜናችን ደጋግመን የቤተክርስቲያን የምድር ቆይታዋ ማጠናቀቂያው አካባቢ የሚከሰቱትን ምልክቶች የማሳየታችን ተቀዳሚ ዓላማው የሰይጣንን ሥራ እያወጅንለት ሳይሆን አሸናፊው ወንጌል ነው እንጂ ማየል ያለበት እኛ ምን እየሰራን ነው እሱ እንዲሲፋንን የሚያስተኛን በሚል ተነሳሽነት ውስጥ ሰዎች እንዲገቡ ለማድረግም ነው። ከዚህም የተነሳ ፍሬ ቢስ ያላደረገን ጌታ ይባረክ። ብዙዎች እየነቁ እየጸለዩ ሕይወታቸውንም ለጌታ እየሰጡ ስለሆነ እግዚአብሔር ይመስገን። ይህ በእንዲህ እንዳለ ልና በስራችሁ የወደድነው ነገር ቢኖር ከዚህ በፊት ለመጠቆምና ለማንቃት የሞከርነው የሀገራችን ቤተክርስቲያን ይህንን እላቂ ዘመን እያየች እንዳላየ የመሆኑን አሳሳቢነት ዳሰሳ አካሂደን እንደነበር ይታወሳል። ደጋግመን ጮኸናል፣ አሁንም እንጮኻለን። ከዚህ የተነሳም በኢትዮጵያ በቃለ ሕይወት ቤተክርስቲያን ሁለንተናዊ ተሐድሶ በመንፈስ ቅዱስ ኃይል በሚል መርህ ለ52 ቀናት የወንጌል ዘመቻን አከናውናለች። የክርስቶስ አካል ለመነጠቅ ጥቂት ጊዜዎች ብቻ በቀራት አጣዳፊ ወቅት ዝምታውን በመስበርም የበኩሏን ከፍተኛ ሚና ተጫውታለች። ትልቅ የወንጌል ገድለኞች በመሆንም ጨለማው ላይ ሰልጥነው የከረሙበት ሰማይ ለኮራበት አገልግሎታቸው እግዚአብሔር ይባርካችሁ ማለትን እንወዳለን። ነቅቶ በማነቃቃቱ የክርስቶስ ሞትና ትንሣኤ ሕይወት አትርፍ አጀንዳን ጆሮ ዳባ ልበስ ለሚለው ተረት ጀርባዋን ሰጥታ አባላቶቿን ከተታ የወንጌሉን እውነት በመዲናችን አዲስ አበባ ስታውጅ ከርማ ክርስቶስ ደሙን ያፈሰሰላቸውን ሰዎች ለልዑል እግዚአብሔር ገቢ አድርጋለች። በሕይወት መዝገብ ላይ ስማቸው እንዲጻፍም ምክንያት ሆናለች። ከሰዎች መዳን በቀር ምን የሚያስደስት ምን የሚያስፈነድቅ ነገር ይምጣ? በፕሮግራሙ መጠናቀቂያው በሚሊኒየም አዳራሽ በተዘጋጀው በዚህ በምስጋናው መርሃ ግብር ላይ ታላላቅ አገልጋዮች ያገለገሉ ሲሆን ሕዝበ ክርስቲያኑም ተነቃቅቶ ወደ ቀየው ተመልሰዋል። ይህ እንግዲህ ለካስ ይቻላል ያስባለ ትልቅ ማሳያ መድረክ ነው። ለካስ መጨከንና መወሰን እንጂ የኛ ድርሻ ከናንተ ጋር ነኝ ያለው የታመነ ጌታ ላያሳፍር አብሮን ነው የሚለውንም ያመላከተ እንቅስቃሴ ነውና ነገም ይህንኑ እሳት ያቀጣጠሉ ላለመጓዝ ምን ያቀታል? ምንስ ያስቆማል? ከዚህ የሚበልጥ ምን አኩሪ ጀግንነት አለ? የዘላለም ርስት ወራሽ ለማስደረግ በአንድ ልብ ህዝብ ተነቅሎ የዲያብሎስን ሥራ ለማደባየትና ለማፈራረስ መንፈስ ቅዱስስ ቢሆን አንደኛው ዓላማውስ አይደለም ወይ? በርግጥም መከሩ ብዙ ነው ያለንን የክርስቶስን ቃል ያከበረች ቤተክርስቲያን አሁንማ እንቅልፍ ይበቃሃል፣ በላይ አትሰለጥንብኝም፣ ሐሳብህንም አልስተውም በማለት ተረኛዋ ደግሞ እንድትነሳ እንድትቀጥል ይህንን ዱላ ቅብብል እንድትረከብ
እሳቱ እንዳይበርድ ብሔራዊ ንቅናቄው እንዲጎላ እንጂ የአንድ ቤተክርስቲያን የጥቂት ቀናት ሩጫ ብቻ እንዳይሆን የምጽአቱ አዋጅ ነጋሪዎች የቀለጠው ጩኸታችን ነው። እንንቃ እናነቃቃም እያልን ወደ ቁርጠኛው ውሳኔ መረጃ ስንሻገር ደግሞ በአገር አሜሪካ ስለተከናወነው መራር እውነት ነው። ምን ነበር እንዴት ይታያል? This morning, the Supreme Court handed down a major decision rooted in First Amendment rights, but opponents say it violates the Civil Rights Act. 6 justices ruled that certain businesses can refuse to serve gay people. In this case, they sided with a Christian website designer in Colorado who doesn't want to create websites for same-sex weddings due to religious objections. ክስተቱ ታዲያ የዛሬ 14 ዓመት የተከናወነ ሲሆን ነዋሪነቷን አሜሪካን ሀገር ኮሎራዶ ያደረገችው ለጋብቻና ለተለያዩ ስነ ስርዓቶች በኢቨንት ኦርጋናይዘር የሥራ ሙያ በመሰማራት ዲዛይነርና አሳማሪ ክርስቲያን የሆነችው ሎሪ ስሚዝ ከጽድቅ ሥራ ጋር በማበር በጊዜው የኦባማ አስተዳደር ከሰዶማውያን ጎን ከመሆኑ የተነሳ በተነቃቁበትና ጉልበት ባገኙበት ጊዜ ከሁለት ተቃራኒ ጾታዎች ማለትም ወንድና ሴት ባልና ሚስት በቀር ለየትኛውም ስነ ስርዓት አገልግሎት የማልሰጥ መሆኑ ይታወቅልኝ በማለት በአብዛኛው ወግ አጥባቂ ክርስቲያኖች በሚበዙበት ችሎት ለአሜሪካው ከፍተኛ ፍርድ ቤት አስቀድማ ክስ መስርታ ነበር። ወሳኝ ከነበሩት 9 ዳኞች መካከል ድምጿ ተቀባይነት አግኝቶ 6-3 በሆነ ድምጽ ድል ማግኘቷ ታውቋል። ሆኖም የአሁኑ የባይደን አስተዳደር ከዚህ በተቃርኖ በመሆን ይህንን መሳይ የጽድቅ ህጎችን ለመናድ ጥረት ላይ መሆኑ በእኚሁ መሪ አንደበት ሲነገር ተሰምቷል። ይህ በእንዲህ እንዳለ በኢትዮጵያ በሲዳማ ክልል በአዋሳ ከተማ ነገን ያየና መጪው ትውልድን ሊበላልና ሊያጠፋ በመላው ዓለም እየተቀጣጠለ የመጣውን የምዕራባውያንን የሰዶማውያን እንቅስቃሴን የሚያወግዝ አርያነት ያለው የተቃውሞ ሰልፍ መደረጉም ተሰምቷል። በተመሳሳይ መልኩ በአሜሪካ በሜሪላንድና አካባቢ የሚኖሩ ኢትዮጵያውያን በልጆቻቸው መጻኤ ዕድል ላይ የመጣውን መዓት በነቂስ በመውጣት አውግዘዋል። ይህ ተግባር በመላው አገሪቱ ሊወገዝ የሚገባ ተግባር ነውና ሌሎችም ይህንን የእግዚአብሔርን ቁጣ የሚቀሰቅስ ተግባር ሊያወግዙ ይገባል በማለት መልእክት እናስተላልፋለን። በመጨረሻም አይሁዶች እየጠበቁት ካለው ነገር የተነሳና ቤተክርስቲያን እየጠበቀችው ካለው ነገር የተነሳ እጅግ አስደንጋጭ መልእክት ተላልፏል። ፓስተር ያሬድ ዮሐንስ ጋር በቃለ መጠይቅ ቆይታ አድርገናል። ፓስተር ያሬድ ዮሐንስ ድንቅ ፍጻሜ የተባለ በመጨረሻው ዘመን ላይ ያተኮረ መጽሐፍ አበርክቶልናል። በተጨማሪም በጂኤምኤም ቴሌቪዥን ላይ ሳምንታዊ የሆነ ፕሮግራም ያቀርባል። ዛሬ ከኛ ጋር ወቅታዊ በሆነ አጀንዳ ዙሪያ ልናወያየው ፈቃደኛ ስለሆነ በተመልካቾቻችን ስም እናመሰግናለን። ወደዚያው እናምራ። ሰላም ላንተውን ፓስተር ያሬድ እንኳን ወደ ምጽአቱ አዋጅ ነጋሪ አገልግሎት በሰላም መጣ። ለቃለ ምልልሱም ደግሞ ፈቃደኛ ሆነ ይህንን ጊዜ ስለሰጠን እግዚአብሔር ይባርክህ። በድጋሚ እንኳን ደህና መጣ። እኔም እጅግ በጣም አድርጌ አመሰግናለሁ። ለዚህ ትልቅ የቴሌቪዥን አገልግሎት ዞችን ለማንቃት እግዚአብሔር በዚህ ዘመን ከቀሰቀሰው ከዚህ ትልቅ አገልግሎት ጋር አብሬ እንድቆም እግዚአብሔር ድሉን ስለሰጠኝ እግዚአብሔር እጅግ አድርጌ አመሰግናለሁ። አሜን አሜን። እስቲ ወደ አንዳንድ ጉዳዮች ዛሬ እናንሳና ከወቅታዊው ነገሮች በተነሳ ከቅርብ ጊዜያት ወዲህ እንግዲህ ጎልቶ አንዳንድ ድምጾች እየወጡ አሉ። በተለይ በዚህ በሰው ሰራሽ አስተውሎት ወይንም ደግሞ AI artificial intelligence ተብሎ የሚጠራው ቴክኖሎጂ ጋር ተያይዞ ታላላቅ በሚባሉ ሀገራት እንደዚሁም ደግሞ ታዋቂ በሚባሉ ግለሰቦችም ሳይቀር ትንሽ ጠንከር ያለ አሳሳቢና አስፈሪም እንግዲህ የሆነ መጥቷል። ከእግዚአብሔር ቃል አኳያ ይህንን እውነት እንዴት እንመለከተዋለን? እስቲ በዚህ እንጀምር። በጣም ጥሩ ነው። ብስራት እንግዲህ የዘመኑ ፍጻሜ ማሳያ አንድ ኮንክሪት ኤቪደንስ ሊሆን የሚችለው ነገር አንዱ ይሄ የአርቲፊሻል ኢንተለጀንስ አሁን ያለበት ደረጃ ላይ መድረስ ነው። እኔ እንግዲህ በድንቅ ፍጻሜ አገልግሎት የዩቲዩብ አገልግሎት ላይ አንድ ዶክመንተሪ በዚህ ላይ ሰርቻለሁኝ።
ምንድነው ጄፍሪ ሂንተን የተባለ በጉግል ውስጥ ከ10 ዓመት በላይ የሰራ ሰው the father of artificial intelligence ተብሎ የሚጠራ ሰው በቅርብ ጊዜ ስራውን ሪዛይን አድርጎ እንደወጣና ያ ሰው ደግሞ artificial intelligence በሰው ልጆች ዓለም ላይ ሊያመጣ የሚችለውን አደጋ ለመግለጥ ወይም ለማጋለጥ ነው የለቀኩት ብሎ መግለጫ ሰጥቶ ነበር ጄፍሪ ሂንተን ያለው ነገር ምንድነው artificial intelligence የሰውን ዓለም ይቆጣጠራል ወይም ሰውን ራሱ በቁጥጥር ውስጥ ያደርገዋል ሰው ለፈጠረው ሮቦት ባሪያ ወይም ተገዢ የሚሆንበት ጊዜ ከ40 እና ከ50 ዓመት ጊዜ የሚፈጅ ያን ያህል ጊዜ የሚጠይቅ ይመስለኝ ነበር አሁን ግን ምናልባት ከ20 ዓመት በታች ነው ይሄ ጊዜ የሚጠይቀው እና general purpose artificial intelligence ሙሉ በሙሉ ስራ ላይ በሚውልበት ጊዜ ፕሮግራም ከሚያደርጉ ሰዎች ቁጥጥር በመውጣት የራሱን ሰብ ፕሮግራሞች በመፍጠር የሰው ልጆችን ዓለም ኮንትሮል እንደሚያደርግ በዓለም ላይ የስራ አጥነትን በከፍተኛ ደረጃ ስራዎችን ኮንትሮል እንደሚያደርግ እንደሚቆጣጠርና በመጨረሻም ክፉ ሰዎች የአርቲፊሻል ኢንተለጀንስ ቢገባ የሰው ልጆችን ህልውና በሙሉ አደጋ ውስጥ ሊከተው ይችላል በሚል መግለጫ ሰጥቶ ነበርና እንግዲህ ጄፍሪ ሂንተንን ሐሳብ ይዘስትነሳ የምታገኘው ፖይንት ምንድነው አርቲፊሻል ኢንተለጀንስ አንደኛ የሰው ልጆችን ዓለም ኮንትሮል ያደርጋል ሙሉ በሙሉ ሰዎችን ከስራ የማስወጣት ብቃት አቅም አለው አንድ ማሽን አንድ ሰዎች የሚሰሩትን ስራ በቀላሉ መስራት የሚችልበት ሁኔታ ይፈጠራል ማለት ነው ስለዚህ ትልቅ ካምፓኒዎች ያለ ሰው ይቀራሉ በማሽኖች ብቻ የሚተዳደሩ ይሆናሉ እንደዛ አይነት ነገሮችን አሁን ያየን ነው እየመጣን ያለነው በተጨማሪ እነዚህ አርቲፊሻል ኢንተለጀንስ በክፉ ሰዎች እጅ ከገባ በአጠቃላይ ሰው ልጅን ህልውና አደጋ ውስጥ ይከተው ይችላል ወይም ሰው መጥፊያ ሊሆን ይችላል የሚል መግለጫ ሰጥቶ ነበር እኔ ጄፍሪ ሂንተን ሐሳብ ስረዳው ክፉ ሰዎች የሚላቸው ሰዎች ፖለቲካሊ ወይም ኢኮኖሚካሊ ዓለምን ኮንትሮል ማድረግ የሚፈልጉ ሰዎች ብቻ አይደሉም በመጨረሻም ዓለምን ወደ ጨለማ ይዟት የሚገባው የ666 የሚለው ቁጥር ስሙን በዛ ኮድ የሚያስገባው ሰው የመጨረሻው የክፋት ጥግ ነው ሰው ወይም የሰው ልጆች አመጽ መደምደሚያና ማብቂያ ነው የሚሆነው ይሄ ማለት ዮሐንስ ራዕይ ምዕራፍ 13 ላይ የምናገኘው አውሬ ከባህር የሚወጣው አውሬ ራሱን የሚያስመልከው ምስሉን ከመቅደሱ ጀምሮ በእያንዳንዱ ሰው ቤት የሚያስገባው ያ ሰው የመጨረሻው ክፉ ሰው እሱ ነው ይሄ ሰው ይሄን ቁጥር ይቆጣጠረዋል ይያለን ያለው ጄፍሪ ሂንተን ይያላል ይሄ ሰው ይሄን ነምበር ያገኘዋል ይያለን ያለው ይሄን ሴክሬት ያገኘዋል ይያለን ይሄን ይጠቀምና ዓለምን ኮንትሮል ያደርጋል ይያለን ያለው እና that's right ምክንያቱም ወደ ዮሐንስ ራዕይ ምዕራፍ 13 ላይ መተን ከእግዚአብሔር ቃል አንፃር የጄፍሪ ሂንተንን ትንታኔ ስናስቀምጠው የምናገኘው ፖይንት ምንድነው ለምሳሌ ዮሐንስ ራዕይ ምዕራፍ 13 ላይ ሁለት አውሬዎች እናገኛለን የመጀመሪያው አውሬ ቁጥር 1 ላይ የምናገኘው ከባህር የሚወጣ አውሬ ነው 7 ራሶች 10 ቀንዶች አሉት ይሄ ንጉስ ነው ሰይጣን ዙፋኑ ኃይሉን ትልቁም ስልጣን የሰጠው ሰው ነው ሁለተኛው አውሬ ደግሞ ከምድር የሚወጣ ነው እዛው ራዕይ 13:11 ላይ የምናገኘው ሁለተኛው አውሬ ነው ይሄ ሐሰተኛው ነብይ ተብሎ የሚጠራው በአውሬው ስም እንደፈለገ ዓለም ላይ የሚፈልጥና የሚቆርጥ ሰው ነው ሐሰተኛ ምልክቶችና ተአምራቶችን የሚያደርግ ሰው ነው ለመጀመሪያው አውሬ ከባህር ለሚወጣው አውሬ ምስል እንዲያደርጉ ምስሉ እንዲሰሩና በምስሉም ላይ ለምስሉ እስትንፋስ በመስጠት ምስሉ እንዲናገር አፋውቶ እንዲናገር የሚያደርገው ይሄ ከምድር የሚወጣው አውሬ ነው እዚህ የመጀመሪያው ከባህር የሚወጣው አውሬ ንጉሱ ነው ከአሕዛብ ዓለም የሚነሳው ንጉስ ነው ይሄ ሁለተኛው አውሬ ሐሰተኛው ክርስቶስ ምንለው ሰው ነው ሁለተኛው አውሬ ግን ከባህር የሚወጣው ማን ነው ከምድር የሚወጣው አውሬ ይሄ ፎልስ ፕሮፌትስ ሐሰተኛው ነብይ የሆነና ለዛኛው ሰው መንገድ የሚጠርግለት ነው ዓለምን የሚያሰግድለት ሰው ነው ማለት ነው ለአውሬው ምስል እንዲያረጉ እንዲሰሩ ካዘዘ በኋላ አውሬው እንዲናገር ፍርድ እንዲያስተላልፍ እስትንፋስ ይሰጠዋል የሚለው እና ምስል እስትንፋስ ይሰጠዋል የሚለው ቃል እንዴት ነው ቴዎሎጂካሊ የምንረዳው ይሄ ነው ወደ ዘፍጥረት 3 ላይ ዘፍጥረት 2:7 ላይ መተን ነው የምንመለከተው ዘፍጥረት 2:7 ላይ ምን የሚል ቃል አለ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል በአፍንጫውም የሕይወትን እስትንፋስ እፍ አለበት ይልና ሰውም ሕያው ነፍስ ያለ ሆነ ይላል
ስለዚህ ስለ ነፍስ አፈጣጠርም ይነግራል ነፍስ ደግሞ የኢንተለጀንስ ፓርት ናት የኖሌጅ ፓርት ናት ነፍስ ምንላት ማለት ይሄን ዓለም ኮሙኒኬት የምናደርገው በነፍስ በኩል ነው በነፍስ ዕውቀት በኩል ነው ይሄን ዓለም ኮሙኒኬት የምናደርገው እፋለበት የሚለው ሰው በዚህ አካል እንኳን ያው ሆኖ በብሬን አማካኝነት ይሄን ዓለም ኮንትሮል ማድረግ መግዛትና መቆጣጠር የሚችልበት ፓወር ነው የተሰጠው የዕውቀት ኃይል እንደተፈጠረለት ተመለከታለን ማለት ነው ከዚህ አንፃር ዘፍጥረት 2:7 እና ራዕይ 13 ላይ 15 ላይ ያለው የአውሬው ምስል እንዲናገር እስትንፋስ ሰጠው የሚለውን ቃል ዕውቀት ሰጠው ብለን ነው ምንረዳው የምንችለው በሚገባን ቋንቋ ነው የነገረን ዕውቀት ሰጠው ከሆነ ደግሞ ያ ዕውቀት ምንድነው ብለን እንድንጠይቅ ይገባናል ለምሳሌ ሐሰተኛው ነብይ ሐሰተኛ ነው በዲያብሎስ መንፈስ የሚሰራ ነው እንደ እግዚአብሔር ሕያው ነፍስ ለሰው መስጠት አይችልም ሕያው ነፍስ ለሰው መስጠት የማይችል ሰው መፍጠር የማይችል ከሆነ ምን ሊሰጠው ይችላል ታዲያ that is right AI ወይም artificial intelligence ነው ማለት ነው የትኛውንም ነገር አንደርስታንድ ማድረግ የሚችሉበት እና ሱፐር ሂውማን መሆን የሚችሉበት በሰው ላይ ጀጅመንት ማስተላለፍ የሚችሉበት እያንዳንዱ ሙቭመንትን ኮንትሮል ማድረግ የሚችሉበት አናላይዝ ማድረግ የሚችሉበት በጣም አስደናቂ የሆነ ብሬን ኢቭን ሰውን ኮንትሮል ማድረግ የሚችሉበትና ከፕሮግራመሮቻቸው ቁጥጥር ውጭ የራሳቸውን ፕሮግራም መፍጠር የሚችሉበት ነገር ከተፈጠረ that the mind ይሄን ነገር ነው የሚሰጠውና አሁን አውሬው ኦሬዲ በመንገድ ላይ እንዳለ እናውቃለን ዘመኑ ስለተፈጸመ እዚህ የአውሬው ማይንድም አርቲፊሻል ኢንተለጀንስ ከሆነ ኦሬዲ ሃፕን አድርጓል ዓለም በስጋት ላይ ነው ያለችው በጣም ብዙ ቅድም በስርዓት አንተ እንዳልከው በጣም ብዙ የዘርፉ ሊቃውንት በዚህ ጉዳይ ላይ አጥብቀው እየተናገሩ ነው ያሉት በቅርብ ጊዜ እንኳን የአውሮፓ ህብረት ፓርላማ አርቲፊሻል ኢንተለጀንስ በተመለከተ የተለየ ውሳኔ ያስተላለፈ የነበረው we have to control ያሉ ነው ያሉት ስጋት ላይ ወድቀው ነው ያሉት ራሳቸው በጣም በከፍተኛ ስጋት ላይ ነው ያሉት አርቲፊሻል ኢንተለጀንስን በተመለከተ በጣም ከባድ የሆነ ስጋት ላይ ስላሉ የዓለም መነጋገሪያ እየሆነ ነው ያለው ማለት ነው እያንዳንዱ መንግስታት የሚገዙትን ሀገርና ህዝብ ለማስተዳደር ከሮቦት ነፃ ማድረግ መቻል አለባቸው ግን ሮቦቲክ ወርልድ ዲጂታል ወርልድ እየመጣ ነው ያለው ማለትና ቢብሊካሊ ከዚህ አንፃር ብንረዳው ምን የትጋር እንደደረስን የትጋር እንዳለን ፍጻሜው ላይ እንዳለን እንረዳለን ብዬ አስባለሁ በጣም ጥሩ ጌታ ይባርክ ፓስተር እስቲ ወደ ሌላ አቅጣጫ ደግሞ እንሄድና ከዚሁ ጋር ተያይዞ እንግዲህ በርካታ የመጽሐፍ ቅዱስ ተንታኞችም እንደሚያስረዱት ዲያብሎስ በዚህ ቴክኖሎጂ አማካኝነት የዚህ ሐሰተኛው ክርስቶስ በዚህ አቅጣጫ ሊከሰት ይችላል የሚል እንግዲህ ከፍተኛ ግምታቸውን ያስቀምጠዋል አሁንም አንተ እንደነገርከን በተለይ በሰለጠነው እንግዲህ ዓለማት ከዚህ ጋር በተያያዘ ያንተ መልከታ ብታቀራል እንግዲህ ቅድም እንደነገርኩ የስፔሻሊ አርቲፊሻል ኢንተለጀንስን በተመለከተ ያለውን ጠቀሜታ በግልጽ አገራት መንግስታትም ሊቃውንቱም ጭምር በግልጽ ይናገራሉ ከቴክኖሎጂ አንፃር ከከምና አንፃር ከትምህርት አንፃር ከእርሻ አንፃር ከክላይሜት አንፃር ከብዙ አንፃር ጠቀሜታ እንዳለው ይናገራሉ ግን ነገሩ ፍጻሜው ወዴት ነው የሚሄደው መጨረሻው ወዴት ነው የሚሄደው ቤተክርስቲያን ናት ልትረዳ የምትችለው እንግዲህ ቤተክርስቲያን አይደለችም በዚህ ጉዳይ ላይ ክሌም ያቀርበች አለችው ባለም ያሉና በዘርፉ ላይ ዘመናቸውን እድሜያቸውን የጨረሱ 30 እና 40 ዓመት የሰሩ የዘርፉ ሊቃውንት ናቸው የወተወቱና ያነቁ ያሉትና ቤተክርስቲያንን በተመለከተ ለተለም የምትችለው ነገር ምንም ነገር ሊኖራት አይችልም because we have the mind of Christ የሚላል እኛ የክርስቶስ ማይንድ ነው ያለን የአውሬው ማይንድ የለንም ያ የክርስቶስ ማይንድ ነው ያለን የክርስቶስ ማይንድ ደግሞ the will of the father የአባትን ፈቃድ የሚያከብር ነው የአባትን ፈቃድ የሚከተል ነው የአባትን ፈቃድ የሚፈጽም ነው የክርስቶስ ማይንድ ማለት እና በመንፈስ ቅዱስ አማካይነት እግዚአብሔር በክርስቶስ የጀመረው ነገር በእኛ ለማስቀጠል ሩጫውን ጨርሻለሁ እንዳለ ጳውሎስ ማለት ነው እኛ የወንጌል ሩጫ ብቻ ነው ያለን የምንሰብከው ሌላ ዓለም የለም የምንሰብከው ቴክኖሎጂ በፍጹም ሊኖር አይችልም ቴክኖሎጂ የሚያመልኩ አገልጋዮች በእርግጠኛነት አሁንም ቢሆን ለምንኛ ጋር ያለው ነገር ከአይምሮ በላይ ነው እግዚአብሔር ለሰው ያደረገው ነገር ከአይምሮ በላይ ነው መንግስቱን ነው የሰጠው አይደለ የዘላለምን ህይወት ነው የሰጠው ሁሌ አውጥተን ማንጠግበው ተናግረን ማንጨርሰው መስክረን ማንጨርሰው የከበረ ህይወትኛው ገብቷል ለዓለም ሁሉ የሚበቃ አሁን ባለም ላይ ያለው 8 ቢሊዮን ህዝብ ሊያድን የሚችል የክርስቶስ ደም ያው ነው አሁን አሜን ይሄ ነው የምንሰብከው ስብከታችን ይሄ ነው እንጂ አርቲፊሻል ኢንተለጀንስን የምትጠብቅ ቤተክርስቲያን ወዴት እየሄደች ነው
የሎዶቅያ ቤተክርስቲያን ማሰብ ነው ሁሉ አለኝ ነው የሚለው የሎዶቅያ ቤተክርስቲያን አየው ባለ ጠጋ ሆኛለሁ አንዳች አስፈልገኝም ብሎ ክራይስትንም ሳይቀር ክርስቶስንም ገፍታ ያስወጣች ቤተክርስቲያን ናት የሎዶቅያ ቤተክርስቲያን ጌታችን ስፍራ አጥቶ ደጅ ላይ ቆሞ እስኪያንኳኳ አድርሰዋለች የሎዶቅያ ቤተክርስቲያን እዚህ አሁን የሎዶቅያ ቤተክርስቲያን በጣም ኮንከር ያደረገች ነው ያለችው ለምን ትውልዱ በአንድም በሌላ መንገድ ህይወቱ አጣብቂኝ ውስጥ በገባ ቁጥር ሪሊፍ እንዲያገኝ ጊዜያዊ እረፍት እንዲያገኝ እንደ አንቲባዮቲክ የሚሰጠው ማስታገሻ የሚሰጠው ስብከት እንጂ ወደ እግዚአብሔር ሐሳብ ወደ እግዚአብሔር ዘላለም እቅድ ወደ እግዚአብሔር ዓላማ ከፍ እንዲል የሚገለጠውን ክብር እንዲናፍቅ የጊዜውን መከራ እንዲታገስ የሚያደርገው ወንጌል እየጠፋ ነው ከዚህ አንፃር ነው የዳግም ምጽአት ትምህርት ከቤተክርስቲያን መድረክ ላይ ተሰዶ በጣም ጥቂቶች ቤተክርስቲያን ላይ ጥቂቶች አገልጋዮች አፍ ላይ ብቻ የሚሰማው ማለት ነውና ምን ያህል አቅጣጫ የሳት እንዳለ ያሳያል ይሄ ብስራት ምን ያህል ከመንገድ እየወጣን እንዳለ ለምን የምንሰብከው ለብዙዎች በመድር ላይ ላለው ለሚመጣው ትውልድ የሚበቃ የክርስቶስ ሕይወት የተቆረሰ የአብ ሕይወት አለ እሱን ነው የምናካፍለው የሚገለጥ ክብር አለ እሱን ነው የምናካፍለው የጸና የማይናወጥ መንግስት አለ እሱን ነው የምናካፍለው እንጂ አርቲፊሻል ኢንተለጀንስ የሚሰበከባት ብር የሚሰበከባት ቤተክርስቲያን የክርስቶስ አይደለችም የሰው ቤት ናት እሷ የሰው ቤት ነው እሱ በስራት ያ እውነት ነው እስቲ ወደ ለመቋጫ የሚሆን አንድ ጥያቄ ላንሳና እንግዲህ ባንተ መረዳት አሁን የመጨረሻው ዘመን ምልክት ከሆነ የሙሽራንም ነገር እስቲ እናንሳ ቤተክርስቲያኒትም ዝግጁነትንም እንመልከትና ከዚህ ከዳግም ምጽአት መዳረሻ ነው ካለን በእውነት እቺ ሙሽራ እንደው ተሰናርታለች ዝግጁ ነች እንደው ማለት ይቻል ይሆን በዚህ ጉዳይ መልእክት ምን ይሆናል ፓስተር እውነት ለመናገር ይሄ በጣም ወሳኝ ጥያቄ ነው ብስራት ያነሳው እኔ ክርስቶስን ለመቀበል ቤተክርስቲያን ካላት ዝግጅት ይልቅ በመቶ እጥፍ የሚበልጠው እስራኤላውያን መሲያችን ሊመጣ ነው ሊገለጥ ነው ብለው እነሱ ጋር ያለው ዝግጅት በመቶ እጥፍ ይልቃል በእውነት ነው እኔ ሁለቱም በንጽጽር ነው የምመለከተው እነሱ ጋር ያለው የሪቫይቫል መንፈስ መሲሁ ሊመጣ ነው መሲሁ ሊገለጥ ነው የሚል ቤተ መቅደሱን ለመስራት ለመስዋዕት የሚሆኑትን ጊደሮች ከቴክሳስ አስመጥተው በብረት አስረው የጠበቋቸው ነው ያሉት አንድ አመት ከ6 ወር ብቻ ነው የሚጠብቋቸው እነዛ ሬዲ ሄፈርስ ወይም ቀይ ጊደሮች እግዚአብሔር ያሳይ የካህናቱ አልባሳት የሌዋውያኑ ስርዓት ሁሉ ነገር አልቆ ተጠናቆ እስራኤል ማር ያለው መነቃቃት አዝሙ እየለቀቃቸው ድንዛዜው እየለቀቃቸው ለዘመናት የተኙበት እንቅልፍ እየለቀቃቸው መሲህ መጥቷል በቃ ረሰንትሊ በቅርብ ለመቀበል እየተዘጋጁ ነው ያሉት ወደ ኋላ ደግሞ ተመለሰ ቤተክርስቲያን የሚመጣ ሙሽራዋን ለመቀበል ንጉሷን ለመቀበል አስበው የሚገለጠው ክብር ነው የተባረከውን ተስፋ የጌታችን የመድኃኒታችን የኢየሱስ ክርስቶስ ክብር መገለጥ የሚለው የክርስቶስ ክብር መገለጥ ብቻኛው የተባረከ ተስፋችን ነው ይሄንን ለመቀበል ቤተክርስቲያን ምን ያህል ዝግጁ ናት ብለህ ስታስብ በእውነት እኔ በፐርሰንት አስቀምጥ ካልገኝ 10% እንኳን ዝግጁ አይደለንም ፈጽሞ ዝግጅት የለ እንደውም ስብከቱ ተቀይሯል አቅጣጫ ስቷል ትውልዱ አሁን ካለበት ስትረስ እንዲወጣ ጊዜያዊ ማስታገሻ ማጽናኛ በርቱ አይዟችሁ የሚል አንዳንዴ እንደ ስራ ፈጠራ የሚመስል ስብከት እንደ ቢዝነስ ስልጠና የሚመስል ስብከት ሚሊዮነር የመሆን ስብከት የክርስቶስን መምጣት መናፈቅ አይደለም በቃ ብቻ ምን አለፋ በጣም ብዙ ነገሮች መስመር ለቀው ቤተክርስቲያን መንፈሳዊ ለዛዋ መንፈሳዊ ግርማዋ ማስፈራቷ ሞገሷ ሽታዋ ጠረኗ የፍቅር አንድነቷ እየጠፋ ለወንበር ያለው መጓተት ለስልጣን ያለው ሽሚያ የምረጡኝ ዘመቻ በየአቅጣጫው ውስጥ መለከት ልብ የሚሰብርና የሚያሳዝን ሆኖ ታገኘዋለህ በጌታ መምጫ ሰዓት ላይ ባለቀ ሰዓት ላይ እንደዚህ አይነት እንቅልፍ ውስጥ መግባት እንዴት አይነት ሽንፈት ነው ይሄ መንፈሱን ከጠጣን ከኛ የማይጠበቅ ነው ስለ እውነት ለመናገርና በእውነት እንግዲህ በዚህ ነገር ላይ የሚሰሩ ቴሌቪዥን አገልግሎቶች ቢሆኑ ሚኒስትሪዎች ቢሆኑ በጣም አቸርቾች ቢሆኑ በግል የሚያገለግሉ አገልጋዮች ብፁዓን ናቸው ለኔ ለምን ብዙ ውርጅብኝ እንደሚወርድባቸው ድብደባ እንደሚወርድባቸው ብዙ ግፊያ ጉንተላ እንዳለ አውቀዋለሁ በደንብ ነው በዚህ አንድ አመት ጊዜ ውስጥ የተረዳሁት ማለት እኔ በሚኒስትሪ ደረጃ ይሄ ነገር ማገልገል ከጀመርኩኝ አንድ አመት ስለሆነ ማለት ነው
ቴሌቪዥኑ ማገልግሎት ኦሬዲ ወደ 1 አመት ሊሆነው ነው የዩቲዩብ ማገልግሎት አብሮ የተጀመረውና በራሴም በሌሎችም ያለውን ስመለከት ቅድም እንዳልከው ከአገልጋዮች ከቤተክርስቲያን ሰዎች ከአማኞች ያለው ግፊያ ከውጭ አይደለም ከአማኞች ዘንድ ከአገልጋዮች ዘንድ ያለው ግፊያና ንቀት ጥላቻ በጣም ያስገርማል በቃ ወዴት ይሄድን ነው እንድትል የሚያደርግ ነውና ይሄም ራሱን ችሎ አንዱ የዘመኑ ፍጻሜ ማሳያ ብቻ አርገን ወስደን መንገዳችን መቀጠል የሚገባን ማለት ነው መስራት እውነት ነው እግዚአብሔር አምላክ አብስቶ ይባርክ ፓስተር እንግዲህ ባለ ጊዜ በተጣበበ ሰዓት በጣም ቅምሻ እንግዲህ ዛሬ በጣም ትንሽ ቅምሻ ነው ካንተ ጋር ያሳለፍነው ሌላ ጊዜ ሰፋ ባለ ጊዜ በተለያዩ መድረኮች እንደምንገናኝ አልጠራጠርም እግዚአብሔር ያክብርህ እግዚአብሔር ይባርክህ ስለሰጠህን ጊዜና መልእክት እግዚአብሔርን ስላንተ እጅግ አድርገን እናመሰግናለን በርታልን አብረን እንቀጥላለን ስለሰጠህን ጊዜ እጅግ አድርጌ አመሰግናለሁ እግዚአብሔር ይባርክህ መልካም ቆይታ እግዚአብሔር ይስጥልኝ አመሰግናለሁ ነኝ እሺ ተባረክ እንግዲህ አመጻዎች ከመቼውም ይልቅ ባስ ይያሉ መምጣታቸውን ስንመለከት ከጊዜ ወደ ጊዜ የሰውን ልጅ ለማስጨነቅ የሚታጋው ዲያብሎስ የመጥፊያው ቀኑ እንደደረሰበት አውቆ ነው እኛም ወደ ሀገራችን በሙሽርነት መልክ ከመሄዳችን በፊት ይልቁን ከርሱ ይልቅ ትጋትን ጨምሩ እንደተባለን መብዛት ይሆንልን የምጽአቱ አዋጅ ነጋሪ ድምተኞቻችን ለዛሬ የነበረን ቆይታ ይህንን ይመስላል ዜናውን በስርዓት ታደሰ አነበብኩላችሁ በቴክኒኩ መረጃዎችን በማደራጀትና በመጻፍ ይልቃል አስራት አብረናችሁ ነበር በተለያዩ ዓለማት በዩቲዩብ እና በጂኤምኤም ቲቪ ዜናዎቻችንን የምትከታተሉ ወገኖች አብረን የጌታን ሥራ እንድንሰራ አብዝታችሁ ጸልዩልን አገልግሎታችን የገንዘብ እርዳታን ስለሚፈልግ ፈቃዳችሁ ቢሆን በባንክ አካውንታችን እንድታስገቡልን ጠይቃችኋለን ስለምታደርጉልን ቸርነትም እግዚአብሔር አምላክ ይባርካችሁ የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር ላይክ እና ሰብስክራይብ እንድታደርጉልን ጥያቄያችን ነው ጌታ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ዮሐንስ ራእይ ምዕራፍ 1 ቁጥር 8 በደህና ሁኑ